ዮጩፋ አበቃለት። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። አባ ገብረ ኪዳንን አትንኩብኝ አትበሉ አልፈልግም። አባ ገብረ ኪዳንን አትንኩብን የሚል ሰው ነው አልፈልግም። መነካት ካለብኝ መነካት አለብኝ። እስትንፋስ እስካለን ድረስ እግዚአብሔርን ማመስገን ግድ ነው። ክርስቲያኖች በዚች ምድር ላይ ሕይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። ሊቀ መዘምራን ይልማ በአስደናቂ ሁኔታ ተከበሩ። ሊቀ መዘምራን ይልማ ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ስለሚያደርጉት ታላቅ መንፈሳዊ አገልግሎት ምናባትበው መቼና እንዴት ባለ ሁኔታ ነው? አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሐሳብ በልባችን ሲመጣብን ያንን ያረቅልን ዘንድ እናማትባለን ማለት ነው። እንደ መክሊት መኖር ሰው መክሊቱን ፈልጎ እንደ መክሊቱ ነው መኖር ያለበት። የምትቀድስ መቀደስ የሚያምርብህ ከሆነ ቀድስ። የተወዳጅ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኛቸው የምንመለከታቸው ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እጅግ ያስፈልገናል። በቀን 2 ጊዜ ኦርቶዶክሳዊ የሆኑ ሰበር መረጃዎችን እያቀረብኩላችሁ እገኛለሁ። መረጃውን አዳርሱ እያልኩኝ በቀጥታ ወደ ትንታኔያችን አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ወደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንድታዳርሱ በፍጹም ትህትና እንጠይቃችኋለን። በቀጥታ እንግዲህ ወደ ጥንክሮ እናመራለን። እንድናደምጠው የምወደው የመጀመሪያው መረጃ ርዕሰ ሊቃውንት አባታችን አባ ገብረ ኪዳንን አትንኩብኝ አትበሉ፣ እኔ እንዲህ ያለ ነገር አልፈልግም ይሉናል። አባ ገብረ ኪዳንን አትንኩብን የሚል ሰው ነው አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምእመንነት ነው የሚጠቅመው። ምእመንነት ደጋፊነት ለቤተ ክርስቲያን አይጠቅምም፣ ምእመንነት ነው። በጣም ደስ የሚያሰኝ በዚህ ጉዳይ ላይ ፖድካስት እንግዲህ ሰርተን ነበረ። በጣም ደስ የሚል ቆይታ ከመምህር ከወንድማችን ገመቹ ጋር የሰራ ነው አለ። የፊታችን እሁድ ምሽት ላይ 1 ሰዓት ላይ ምን ለቀዋለ የማንም ተከታይ አትሆኑ። ከዚህ ከጥምቀት አጥማቂ ከሚሉ ነገሮች ጋር በተገናኙ ሰፋ ያለ ጉዳዮችን በዛ ላይ ሰርተናል። እንድታደምጡን እንፈልጋለን። እሁድ 1 ሰዓት ላይ ጠብቁን። መምራችን ዲያቆን ዘላለም ታዬ እንዲህ ይለናል። ክርስቲያኖች በዚች ምድር ላይ ሕይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። እርሱን በመፈለግ ውስጥ ደግሞ መልሶ ራሱን ያገኘዋል። ሰው የሚኖርበት ዋነኛው ዓላማው እሱ ነው። እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸዋል። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛ
ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚህች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጥ። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ደርሱ ስንመጣ አስቀድሞ የሚጠይቀን እንደገና ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ስለዚህ ለእያንዳንዳቸው የሰጣቸው ስጦታ መልሶ የሚቀበላቸው እንደሆነ እያወቁ እየተገነዘቡ ከአምላካቸው ተቀበሉ። ለመምህራችን ዲያቆን ዘላለም ታየ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በእውነት ደስ ያሰኛል። አንድ በጣም የወደድኩትን አንድ ቪዲዮ ላስጎብኛችሁ። በጣም የወደድኩትና ሊደረግ በየአብያተ ክርስቲያናቱ ሊሆኑ የሚደረጉ ሊገባቸው በቃ መደረግ አለበት ብለን የምናስበው ነገር ነው። እሱ ምንድን ነው? አብረን ቪዲዮ እንከታተለው። አንድ ቪዲዮ ዛሬ አይቼ በጣም የተገረምኩበትን ላጋራችሁን የመጣሁት በጣም ማለት ነው። ቪዲዮውን ጋብዛችኋለሁ። በቤተክርስቲያናችን ቢደረግ ብዬ ነው ይሄንን ማምነው ሁሉ ጊዜ ለብዙዎች ማለት ነው። ምክንያቱም በእንደዚህ አይነት ሁኔታ ለቤተክርስቲያን በሰፊው አገልግሎት የሰጡ በጣም ብዙ አገልጋዮች እንዳሉ ይታወቃል። ነገር ግን በህይወት እያሉ እነዚህን አገልጋዮች ክብር መስጠትና እኒህን አገልጋዮች ዕውቅና መስጠት በቤታችን ብዙ ጊዜ አልተለመደም። አንድ ከተማ ላይ አንድ አገልጋይ ይኖራል እና ለዚህ አገልጋይ የተሰጠውን ክብርና ወይም ደግሞ ዕውቅና በጣም አድርጌ እነዚህንም አባቶች ለማመስገንና እንደነዚህ አይነት መልካም ነገሮች ለብዙዎች ትምህርት ይሆናሉ ብዬ ስለማስብ ይህንን ቪዲዮ ወደ እናንተ ለመጋራት ፈለግኩኝ። ብዙዎቻችሁ የምትወዱት አገልጋይ ነው። ቪዲዮውን ተመልክታችሁ ያላችሁን ፍቅር ኮሜንት ላይ በደንብ አድርጋችሁ እንደምትገልጹ ተስፋ አደርጋለሁ። እኔ በበኩሌ በጣም ወደው በድጋሚ ቪዲዮውን እንከታተል። ለሊቀ መዘምራን ይልማ ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ስለሚያደርጉት ታላቅ መንፈሳዊ አገልግሎት በዝማሬ በግጥምና ዜማ ድርሰት በስነ ስዕል በመጽሐፍ ማዘጋጀት የአርቶስ ሥራ ላበረከቱት የ40 ዓመት አገልግሎት ይህ የምስጋና የምስክር ወረቀት ተሰጥቷቸዋል። ይገባቸዋል። 40 ዓመታትን በቤተ ክርስቲያን አገልግሎት በዝማሬ ጨምሮ ማለት ነው። እንግዲህ በጣም አሁንም ድረስ የሚያገለግሉ በስዕል በዝማሬ ቤተ ክርስቲያን ዜማዎችን በመጫወት መሳሪያዎችን በመጫወት ብዙ ነገሮችን በማድረግ እያገለገሉ የሚገኙ አባታችን ናቸው በእውነት እና ሊመሰገኑ ይገባል። በጣም የወደድኩት ነው። እንዲህ አይነት ጥሩ ስራዎችን የሰሩትን ልናመሰግናቸው ይገባል ብለን እናስባለን። እግዚአብሔር በቤተ ክርስቲያን ላይ ፈተና የሚያመጡትን ይቀጣቸዋል። ሊቀ ሊቃውንት ስምዐ ኮነ መልአክ እግዚአብሔር ግን ወዳጆቹን የሚያሳድዱትን ሁሉ ይጠላል። በቃ ክርስቲያኖችን የሚያሳድድ ክርስቲያን አይወድም እግዚአብሔር። ንስሐ የማይገቡ ሰዎችም እንደዛው ናቸው፣ የእግዚአብሔር ጠላቶቹ ናቸው። እና አርዮስን 318 ሊቃውንት ከተለያዩ ዓለማት ሰብስቦ አልመከረም እግዚአብሔር ንስሐ እንዲገቡ። ሪፖርት በደረሰው ቁጥር ፊቱን የሚያዞርብን ፊቱን የሚያጠቁርብን አምላክ ነው እግዚአብሔር፣ የሚጠላን አምላክ ነው። እንደዛ እኮ አይደለም። እግዚአብሔር ግን አይኑ እንዳየ ጆሮው እንደሰማች የሚፈርድብን ይመስላችኋል? ይልቁንም የሚጠላን መቼ እንደሆነ ታውቃላችሁ? ንስሐ መግባትን እምቢ ያልን ቀን ብቻ ነው። ለእግዚአብሔር ጠላቶቹ ነው። አሁን ልባችሁ መንፈሳዊ ነገር በፍጹም ሊይዝ አይችልም። ምክንያቱም ሌላ አውሬ ገብቶበታል። ቂምና በቀል የሚባል ሌላ አውሬ ገብቶበታል። የማይጠቅም ሐሳብ ይዛችሁበታል በልባችሁ። እሱን ነው የምታመላል። እዚህ ተቀምጣችሁ እንኳን ስለ ሰፈሩ ሰው እኮ ነው የምታስቡት። እዚህ ተቀምጦ እኮ ሚስቱ ሌላ ቦታ ሄደ ከሆነ የማያምናት ከሆነ ስለሷ እያሰበ ነው።
በምድር ላይ ስላልሰራችሁት ቤት እግዚአብሔርን ተጠያቂ ታደርጋላችሁ? ምድራዊ ድንኳናችሁን አፍርሶ እግዚአብሔር በሰማይ ቤት ቢሰራላችሁ አይሻላችሁ? ዛሬ ታይቶ ነገ የሚጠፋውን ሀብት ስላልሰጣችሁ ትጨነቃላችሁ? የሆነ ሰው እናንተን እንኳን ደውሎ አንተ እያለመለውን ቢላችሁ አድርጋችሁለት እንኳን ባታውቁ ልታደርጉለት ተዘጋጃላችሁ አይደል? እግዚአብሔር ግን እያደረገልን ነው። ስለዚህ እንዲህ በሉ ወገኖቼ፣ ጠላት በተበረታታባችሁ ጊዜ፣ ተስፋ ሊያስቆርጣችሁ ጥረት እያደረገ ባያችሁት ጊዜ፣ ዲያብሎስ ልባችሁን ሊፈታው በተሟገታችሁ ጊዜ እንዲህ በሉ። ለሊቀ ሊቃውንት አባታችን ስምዐ ኮነ መልአክ እግዚአብሔር አምላክ ቃለ ሕይወትን ያሰማል። በቤተ ክርስቲያንም ሆነ በዚች በሀገራችን ላይ ብዙ ፈተናዎች ከተለያየ አቅጣጫ ይመጣሉ፣ ይሰነዘራሉም። ያው እንደምናየው ነው። በተለይ ቤተ ክርስቲያን እንድትጠፋ የሚሹ አካላት በተለይ በፕሮቴስታንቱ ቤተ እምነት አንዳንድ መምህራንን ባዮች፣ ነቢያት ነን ባዮችን ስንመለከት ነበረ። ስትጠፋ ስትደመሰስ እንደዚህ ስትሆን አይቻለው ምናምን ሲከፈል ማህበሩ ሃይማኖቶች ሲበጠበጡ የሚሉ በርካቶች ነበሩ። በተለይ ጩፋ በዚህ ላይ የሚካድ አይደለም። ከሰሞኑ እያበቃለት እየለየለት እስኪመስል ደረጃ ድረስ ደርሷል። የዩ ጩፋን ነገር እስኪ ላስደምጣችሁ። በዚህ ላይ ጋዜጠኛ ነጋሽ በዳዳ በስፋት የሰራው ስራ አለ። ሲኒካታ ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው? ከዚህ በላይ ይህንን እንቶ ፈንቶ መስማት የለብንም። ግን ካላቸው ነገሮች አንዳንድ ነገሮች እናንሳ። የህፃን ልጅ ለቅሶ ሆኖብኝ ስለሆነ ነው እዩ ጩፋ አሁን ማለቃቀስ ጀምሯል፣ ማነካከስም ጀምሯል። ማለቃቀስ ብቻ ሳይሆን የሰራቸው ስራዎች ናቸው ስለሚከፍሉት። አንደኛ የመጀመሪያ ላይሰንስ ከፈጣሪ ተሰጥቶኛል ከካውንስሉ። ከፈጣሪ አልተሰጠም። ከፈጣሪ በፍጹም የፈጣሪ ጸጋ እንዳልተሰጠህ ብዙ ማሳያዎች አሉ። ከፈጣሪ የተሰጠህ ዘይት ለመሸጥ አይደለም። ከፈጣሪ የተሰጠህ በውድ ዋጋ ምግብ እዛ ይህን ፈውስ ፍለጋ የመጣን ምእመን ሸጠህ ሀብት ለማጋበስ አይደለም። በነገራችን ላይ እዩ ጩፋ ወንጌል ለማንበብ ከሚወስደው ጊዜ በላይ ስፖርት ለመስራት የሚወስደው ጊዜ ይበልጣል አሉኝ አንድ እዛ ውስጥ ያሉ አካላት። በምድር ያለህን ቆይታ ምቹ ለማድረግ ፉክክር ውስጥ የገባህ እንጂ ሰማይ ቤቱን ለመውረስ ብሎም የሚወርሱ ምእመናንን ለማብቃት የተዘጋጀህባቸው መንገዶች የሉም። ከዛም አንደኛው ነገር አመፅና ብጥብጥ ፈላጊ ነህ፣ በጥባጭ ነህ። በጣም በጥባጭ ሰው ነህ። በጣም ወቅቱም ተመቸህ፣ ፖለቲካውም ተመቸህ። ውሻ ከበላበት ይጮሃል እንዲሉ ያ ተመችቶ እልፍ ሄድክ። ከዛ ባለፈ በሚሊዮን የሚቆጠር ህዝብ ወንጌል ለመስማት መጥቷል ብለሃል። አዎ ወንጌል ለመስማት መጥቶ ይሆናል፣ ግን ወንጀል ነው ያስተማርከው። ዘይት ሽያጭን፣ ሳይሰሩ መክበርን በአደባባይ ላይ አንዱም ከወንጌል ህብረት ካውንስሉ ከሰማናቸው መግለጫ አንደኛው አልሸጥም ብለህ ምለህ ተገዝተህ የነበረውን የዘይት ሽያጭ በአደባባይ ችብቸባ ስለጀመር ህዝቡ ወንጌል ለመስማት የመጣ ሳይሆን ወንጀል ለመመልከት የመጣ እንደሆነ ታሳቢ ስለሆነ ምናልባት እርምጃ እንደተወሰደ አስባለሁ። በተለይ የዘይቱ ጉዳይ ካውንስሉ ያወጣውን ሰምታችኋል አይደል? ባለፈው
ምንድነው ዘይት በጣም ነው የሚሸጡት እና እንደውም ምን አለ ለምን አንደኛችሁን ሱቅ ከፍታችሁ አሸጡም ብለው እስከ ማላገጥ ማለት ነው። መግለጫው ላይ ነው አይደለም ያልኩት። ዘይት የሚሸጡ ከሆነ አንደኛችሁን ሱቅ ነገር ከፍታችሁ ለምን አትሸጡም እና በዛ ለምን አታተርፉም ወደ ዘይት ንግዱ ለምን አትገቡም የሚል ነገር ተቀምጧልና ይህ ሰው አሁን ታግዷል። ግን ደግሞ መታገዱንም ደግሞ በሌላ በታቢዮ ሌላ የራሱን የሆነ ነገሮች እየተናገረ ይገኛል። ምንድነው በቃ በአጠቃላይ ቤተክርስቲያን ላይ አፍ የሚከፍት ሰው የጊዜ ጉዳይ ነው። በቃ ይሄ ሰውዬ ማሳያ ነው። እንግዲህ ይሄ የነሱ የመጨረሻ የሚባለው አይነት ሰው ነው። እሱ እንደዚህ ማገድ የሚችሉ ከሆነ ሌሎች ከስር ያሉ በርካቶች አሉ እጣው የሚደርሳቸው ማለት ነውና በራሳችሁ ቤተ እምነት ላይ የፈለጋችሁትን አድርጉ። ሌላውን ቤተ እምነት የሚያንቋሽና ሌላውን ቤተ እምነትን ክፍፍል ውስጥ የሚያስገባ ነገር ግን አታድርጉ። ምክንያቱም የእናንተ መጨረሻ ጥሩ ስለማይሆን አንተ በቂ ማሳያ ስለሆንክ ልንል ይገባል። ወደ ቀጣይ መረጃ እናምራ እስቲ። በቀጣይ እኚህን አባት እናድምጣቸው። እንደ እባብ ሁኑ ማለት ምን ማለት ነው? እባብ ራሱን ይጠብቃል ነው። ራሱ እንዳይገኝ ይቀብራል። ሌላውን አካል ተደብድቦ ምንም ብትበልጠው ብትቆርጠው በኋላ ራሱ ስላልተገኘ ብድግ ብሎ ይሄዳል። ለምን? ህይወቱ ራሱ ላይ ነው ያለው። እናንተም ራሳችሁ እኔ ነኝ፣ እኔ ክርስቶስ የእናንተ ራስ ነኝ፣ እኔን እንዳትክዱ፣ እኔን በክፉ መንግስታት እንዳትለውጡ፣ በጊዜያዊና በኃላፊ መንግስት ለውጣችሁ እኔን እንዳትክዱ። ስለዚህ ራሳችሁ እኔ ነኝ፣ እኔን ጠብቁ። ሌላውን አካላችሁን ግን ይፍለጧችሁ፣ ይቁረጧችሁ። እኔ ሕያው ነኝና ትነሳላችሁ። ሰምተሃል? ክርስቶስን አምልከህ የዘላለም ህይወት ለመውረስ ብትነሳ ይሻላል ወይስ አሁን ስትሽመደመድ ኑረህ የገሌ ሰላይ ነኝ ደህንነት ነኝ እያልክ ራስ በራስ አሳልፈ ወንድምህን ለሞት አሳልፈ እየሰጠህ ኑረህ የገሃነም ብትወርድ ይሻላል? ምረጥ። እኔና ቤቴ እግዚአብሔር እናመልካለን። አንተ ዛሬ የምታመልከውን ምረጥ ወዳጄ። ዓለም እንደሆነ ይጠላሃል። ማተብን ካልበጠስክ አይለቅህም። ክጃለሁ ካላልክ አይለቅህም። ስለዚህ ዓለምን የምናሸንፈው በሞትም እንደሆነ ልታስተውል ይገባል። እንደዚያ ነው ቅዱሱ መጽሐፍ ይነግረናል። ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት። አቤት የእግዚአብሔር ባንሆን ኑሮ ይቆጨን ነበረ። በእውነት የምድራውያን መንግስታት ተከታይ ብንሆን ኑሮ ይቆጨን ነበር። ምናመልከው ጊዜያዊ ፓርቲ ቢኖር ኑሮ ይቆጨኝ ነበረ። እውነቱ በጣም በሚደንቅ ሁኔታ ነው የእግዚአብሔርን ተራዳይነት የእግዚአብሔር ሞዴል ምን እንደሆነ ያሳዩን። ርዕሰ ሊቃውንት አባ ገብረ ኪዳን ይቀጥላሉ። ጳጳሳትን ምንድን ነው የምንላቸው? ብፁዕ አቡነ እገሌ አይደለም የምንላቸው? ብፁዕ አቡነ እገሌ ነው የምንላቸው። ብፁዕ ምንድን ነው? ንዑድ ክቡር ማለት ነው። ንዑድ ክቡር፣ ንዑድ ክቡር ማለት ልዑል፣ ንጹህ፣ ቡሩክ፣ ቅዱስ፣ ጽሩይ ማለት ነው። ቢያንስ በእውቀታቸው የተመሰከረላቸው ከዘረኝነትና ከምድራዊ ሀብት ፍቅር ከሹመት ፍቅርም ራሱን ጵጵስናውን ከመፈለግም ፍቅር ንጹህ የሆኑ መሆን አለባቸው። ራሱን ጵጵስናውን ከመፈለግ ፍቅር እየታሰሩ እኮ ነው የተሾሙት አባቶቻችን። ድሮ አባቶቻችን ታስረው ነበር የሚሾሙ። ደግሞ አሁን አስረን እንሾም የሚልም እየመጣ ነው። ታስረው ቅዱስ ኤጲፋኒዎስ ታስሮ እኔ ጳጳስ አልሆንም ብሎ ከባቄላ አዝመራ ተደብቆ የሚደበቅበት ቢያጣ አህያ ሊያስወጡ ሂደው አህያው ደግሞ ምን ይገባል ከባቄላው ሊያስወጡ ሲሄዱ እዚያ ተገኘ። አስረው ነው የሾሙት በግዱ ሰው ማለት። እኛ የምናውቀው ይሄ ነው። እንዲህ ተደርጎ የተሾመ እንደሆነ የምእመናን ሕይወት ያብባል፣ ቤተ ክርስቲያን ትጸናለች፣ መናፍቃን ወደ ቤታቸው ይመለሳሉ። ተምረው በመካከላችን ፍቅር፣ አንድነት ይሰፍናል። ክርስቶስ በቤተ ክርስቲያኑ ደስ ይለዋል። እንዲሆን እንደሆነ ጳጳስና የሚሾመው እንደዚህ ያለ ነው። አሁን ያሉት ጳጳሳት ጥሮች ናቸው። እየነቀፍኩ አይደለም። እሺ አባቶቻችን ከተሾሙ አክብረን ጸልየን መያዝ አለብን። ምንም ይሁን ምን የክርስቶስ ብርሃን አብሯቸዋል። ሰው በግል ኃጢአቱ ሊቀጣ ይችላል እንጂ ጸጋ እግዚአብሔር አይለየው። ይሄን ማመን አለብን። እንዲሁ ዝም ብሎ እግዚአብሔር ትቶናል፣ እንዲሁ የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዲሁ የእግዚአብሔር ታናሽ ወንድም እኮ የሚመስል ብዙ ሰው እኮ እንዲሁ መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውቋት በቤተ ክህነቱ ተቀይሜ ነው ብሏቸዋል። እኔ እንዲሁ እኮ እንዲሁ ሰው ትዕቢቱ እኮ የዕለት ውዳሴ ማርያም የማይደግመው ሰውዬ እኮ እንደሚለው ቁጭ ብሎ ቢራ እየጠጣ ነው እንደሚለው ቁጭ ብሎ ይሄ አውደልድል ተሰብስቦ በጣም 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 ሲል ነው የሚውለው ቁጭ ብሎ እንዲሁ እኮ
መጀመሪያ አንተ እንዲሁ ያንን የምጠጣውን ትተህ ውዳሴ ማርያም በደገምክ እንዲሁ እኮ አይገርም እንዲሁ አዝመራን እንዲሁ በውጭ ነው ማድነቅስ መተቸትስ ይቻላል? ገብቶ አርሞ ኮትኩቶ ብርድ ተመቶ ነው እንዴ ዝም ብሎ መፈትፈት? እንግዲህ የማትረፍ ጉዞ በሚል በዚህ በጣና ቂርቆስ ላይ ያለ ዩቲዩብ ቻናል አለ። ርዕሰ ሊቃውንት አባ ገብረ ኪዳን ሙሉ በሙሉ በዚያ ልናገኛቸው እንችላለን። ወደ ቀጣይ እናምራል። ሊቀ ሊቃውንት ስምዐኮነ መላክ ምናማትበው በነገራችን ላይ በጸሎት መካከል ካማተብን ስለ ሁለት ነገር ነው የምናማትብ። አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሐሳብ በልባችን ሲመጣብን ያንን ያረቅልን ዘንድ እናማትባለን ማለት ነው። ምክንያቱም ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል አንዱ የመስቀል ምልክት ስለሆነ ነው። ለዚህም ነው እንደውም በቅዱሳት መጻሕፍት እተብ ገጸከ በዘይት ለመንኮቢያት ይቀር አሁን በፍትሐ ነገሥት አንቀጽ 14 ላይ ስንመለከት የተጠቀሰልን ለጸሎት ከሚያስፈልጉ ነገሮች መካከል አንዱ ምን ተብሎ ነው የተጠቀሰው ማለት ነው? ፊትህን ከአውራ ጣትህ ቀጥሎ ባለው ጣትህ መስቀል ሰርተህ አማት የሚል ነው። ይሄ አሁን የምንሰራው አይነት ማለት ነውና ሁላችንም ልናደርገው የሚገባ በመስቀል ምልክት ፊታችንና መላ ሰውነታችንን ማማተብን አንተው ማለት ነው። በእነዚህ ጉዳዮች ለምን መስቀልን አይቶ ሰይጣን ፊት ለፊት መቆም ስለማይችል ነው። ንጉሱ ቆስጠንጢኖስ የሮምን ሰራዊት ድል የነሳው በምን ይመስላችኋል? በመስቀል ምልክት መሆኑን አንረሳም አይደል? መቼም ሁላችንም በመስቀል ምልክት ነው ጠላቱን ድል የነሳው። ስለዚህ በመስቀል ምልክት ማማተብ ጠላትን ለማሳደድ አንድ ምልክት ነው። በነገራችን ላይ ይኸውላችሁ በጣም የተደራጀና አንተን በደንብ የሚያውቅ ጠላት ካልሆነ በስተቀር መሳሪያ ታጥቀህ ይዘህ ማየት በራሱ ለጠላት ያስፈራዋል አይደል? ለዚህ ነው ይሄ ምልክት የጠላት ማጥቂያ ምልክት ስለሆነ እንዲህ ይዘን የምንታየው መስቀል ምልክት ሰርተን የምንታየው ከዚህ የተነሳ ነው ማለት ነው። ግን ምን አለ መሰላችሁ አንዳንድ ጊዜ በጣም የለመደ ሌባ የለመደ ጠላት ሲሆን መሳሪያ ታጥቀህ ቁመናህ እንደው ለጠላት አስፈሪ ሆኖም እንኳን ቢመለከትህ ንቆ አጥቅቶ ሊመለከት ይችላል። ምክንያቱም በደንብ ያውቃል። መተኮስ አትችልም፣ በደንብ ያውቃል። ተግባብታችኋል። ብትተኩስም እንኳን ኢላማ መምታት እንደማትችል በደንብ ያውቃል ማለት ነው። ስለዚህ ያ በጣም ታጥቀህ እንኳን ቢመለከት ምን አይልም፣ አይደነግጥም እና አይሸሽልህም፣ በር አይለቅልህም። አድርገው ነው የሚልህ ማለት ነውና አንዳንድ ጊዜ ይላችሁ በልባችን ውስጥ የሰረጹ ክፉ ሐሳቦች አሉ። ለሰይጣን መግቢያ በር የሆኑ በልባችን ሁሉ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖሩብን ይችላሉ። እነሱ ሊሆኑ ይችላሉ ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሐሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ። የዝሙት መንፈስ ከሆነ አሁን ሁልጊዜ እየመጣ የሚረብሸን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ታውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው የማይሸሽልህ የማይረቅልህ። ለዚህ ነው አይደነግጥልህም። ሁላ እየተቆጣው እኮ የማይደነግጥ ልጅ አለ አይደል? ለምን ቀልድ አስለምደኸዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደኸዋል ማለት ነው። ስለዚህ ምን ማድረግ አለብን? እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። ለሰይጣን ቀልድ አታስለምሉት። ጊዜ ሰጣችሁ አታባብሉት። በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት። ክፉ ምኞታችሁ ለሰይጣን ፊት አታሳዩት፣ ቀልድ አታሳዩት። ይህንን የተናገሩት እንግዲህ ሊቀ ሊቃውንት ስምዐኮነ መላክ ናቸው። ይህን የተናገሩበት ሀሳብ በግልጽ እንደተረዳ ነው። እንግዲህ ከአንደበታችን የምናወጣቸው አግባብነት የሌላቸው ቃላት ነገ ከነገ ወዲያ እኛን ዋጋ የሚያስከፍሉ እንዳይሆኑ ማለት ነው። የመጨረሻውን አንድ ቪዲዮ ላሳያችሁ። ሙስሊምን ማግባት ይቻላል? አንዲትን ሙስሊም አስተምሮ አምጥቶ ቢያገባ አንድ ሰው ክርስቲያን አድርጎ ቢያገባ ክርስቲያኒቱን ካገባት በላይ ክብር ይጨመርለታል። ምን ነገር አለው? አንደኛ በትዳሩ፣ ሁለተኛ ከሌላ እምነት ነጥቆ በማምጣቱ ክብር ይሰጠዋል። ያንቺም በተመሳሳይ አንድ ሙስሊም አለ። አንድ እህታችን የተዋህዶ ልጅ ናት። የተዋህዶ ልጅ የቤተ ክርስቲያን ልጅ አንድ ሙስሊም ወደደች፣ እሱ ወደዳት፣ ተስማሙ፣ ሊጋቡ በፍቅር ተጠመዱ ነው ያለው። በፍቅር ተጠመዱ። ጥሩ ነው መጠመድ። እንዴት ሆነው ይኑሩ ነው? አብረው መኖር ይችላሉ ወይ? አዎ ይችላሉ። በምን መንገድ?
አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 10 ጀምረን ስናነብ ሁለት የተለያየ ሃይማኖት ያላቸው ሰዎች በፍቅር ማለት በአዳምና በሔዋን ስራ ቢፈላለጉ አብረው ይኑሩ ይላል። ግን አብረው ይኑሩ ማለት ግን እንዴት ሆኖ ነው? እሷን ምን ይላታል? እህቴ በአንቺ ሃይማኖት እሱ ይቀደስ እንደሆነ ምን ታውቂያለሽ? ወንድሜ በአንተ ሃይማኖት እሷ ትቀደስ እንደሆነ ምን ታውቃለህ? ያ ማለት አንድ ሙስሊም እና አንድ ክርስቲያን ወይም አንድ ፕሮቴስታንትና አንድ የተዋህዶ ልጅ አብረው ይኑሩ ማለት ሳይሆን ሲያረጋግጡ ሊቃውንቱ አሳምነው ያግቡ ለማለት ነው። ምን ብለው ያግቡ? ሙስሊም ከወደድሽ ሙስሊሙን አምጥተሽ አስተምቀሽ ማግባት ነው እንጂ በዚህ ሌላው እኮ ዲው ቅዱስ ጳውሎስ ይሄን ደግሞ እንደገና አፍርሶታል። ማኑ ደመረ ለጽልመት ምስለ ብርሃን፣ ጨለማን ከብርሃን ጋር ብርሃንን ከጨለማ ጋር ታቦትን ከጣዖት ጋር ማን ጨመረው ይላል። መጋባት ይቻላል። ሲቻል ግን ምን ብሎ አሏችሁ? አያሳምነው። በአንቺ ሃይማኖት እሱ ይቀደስ እንደሆነ ማለት አንቺ አስተምረሽ መክረሽ ወደ አንቺ ታመጩ እንደሆነ ምን ታውቂያለሽ? እንዲሁ በግርድፉ አልፈልግህም አትበይው ነው። እንዲሁ በግርድፉ አልፈልግሽም አትበላት። አንተ በሃይማኖት የተዋህዶን ምስጢር አስተምረህ መክረህ አምጥተህ ብታገባት በክብር ላይ ክብር ይጨመርልሃል እንጂ እንዲሁ ጽድቅም ሆኖ ይቆጠርለታል ይሰው። ስለዚህ አሳምኖ ማግባት ይቻላል። እንዴት ነው ይኑሩ ከተባለ ሳይፈጸም ግን መኖር ሳያሳምኑ ወደ እኛ ሳይመጡ መኖር ይቻላል አይቻልም? አይቻልም። ቅዱስ ጳውሎስ ግን የሚናገረው በአንቺ እምነት ወይም በአንተ እምነት ትቀደስ እንደሆነ ወይም የሚቀደስ እንደሆነ ማለት አስተምረህ ወይም አስተምረሽ ልታበጪው ብትችይ፣ ለክብር ልታበጪው ብትችይ፣ ለክብር ልታበቃት ብትችል ምን ታውቃለህ? ሰፈር ጋር አእምሮህን በደንብ አድርገህ አስተምረህ አምጣት፣ አስተምረሽ አምጪው ማለት ነው። ስለዚህ በተለያየ ሃይማኖት መኖር በትዳር ተወስኖ መኖር አይቻልም። ግን አንዲትን ሙስሊም አሳምኖ አምጥቶ ማግባት፣ አንድን ሙስሊም ወይም ሌላ እምነት አሳምኖ አምጥቶ ማግባት ይቻላል። በዚህ መንገድ ነው እንጂ በተለያየ እምነት በአንድ ቤት መኖር አይቻልም። የተወዳጁ ሰዎቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን ቆሙ። 100 ሺህ እንድንደርስ ሁላችሁም ትብብራችሁን አሳዩ የዘውትር መልእክቴ ነው። ተሰነባበትኩኝ። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ያለው ለመንፈስ ቅዱስ አንድ አምላክ አሜን።